ናይጄሪያ ውስጥ 22 አትሌቶች በአውቶቡስ አደጋ ሞቱ። ሕገ ወጥ አፍሪካውያን ስደተኞች ከቱኒዚያ መመለስ ይሻሉ። ዩክሬን ከ40 በላይ የሩሲያ አውሮፕላኖችን አወደምኩ አለች። ኢራን ከአውሮፓ ማዕቀብ ቢጣልባት አጸፋ እንደምትወስድ ዛተች። ከቻምፒየንስ ሊግ ፍጻሜ በኋላ በፈረንሳይ 2 ሰዎች ተገደሉ፣ በመቶዎች የሚቆጠሩ ደግሞ ታሰሩ። ሰላም ጤና ይስጥልኝ ክቡራን አድማጮች፣ እየተከታተላችሁ የምትገኙት አንደበት መረጃ ነው። የዛሬውን መረጃዎች ይዤላችሁ ቀርባለሁ። ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ ጋብዛለሁ። ወደ ዝርዝሩ እናልፋለን። ናይጄሪያ ውስጥ 22 አትሌቶች በአውቶቡስ አደጋ ሞቱ። በናይጄሪያ ካኖ ግዛት አንድ አትሌቶችን አሳፍሮ የነበረ አውቶቡስ ከድልድይ ተገልብጦ ቢያንስ 22 አትሌቶች ሞቱ። ሌሎች በርካታ የአውቶቡሱ ተሳፋሪዎች ላይ ጉዳት ደርሷል። አደጋው የደረሰው ትናንት አትሌቶቹ ኦጉን ግዛት ውስጥ በተካሄደ የስፖርት ፌስቲቫል ወደ የቤታቸው ሲመለሱ ነው። የካኖ ግዛት ገዢ አባ ካቢር የሱፍ እንዳሉት ሹፌሩ አውቶቡሱን መቆጣጠር ስላቃተው ከ30 በላይ ሰዎችን እንዳሳፈረ የካኖ ዛሪአ ፈጣን መንገድ ላይ የሚገኝ ድልድይ ላይ ተገልብጧል። ከአትሌቶቹ በተጨማሪ አውቶቡስ ውስጥ አሰልጣኞቻቸውና በስፖርት ፌስቲቫሉ ላይ ካኖን ወክለው የተገኙ የስፖርት ኃላፊዎች እንደነበሩ የሱፍ ለአሶሺየትድ ፕሬስ ተናግረዋል። ብሔራዊ የስፖርት ፌስቲቫል በየ2 ዓመቱ የሚካሄድና 35 የሀገሪቱ ግዛቶች አትሌቶችን የሚያሰባስብ ነው። ሕገወጥ አፍሪካውያን ስደተኞች ከቱኒዚያ መመለስ ይሻሉ። ቱኒዚያን እንደ መሸጋገሪያ የሚጠቀሙ በርካታ ሕገወጥ አፍሪካውያን ስደተኞች ቱኒዚያ ከደረሱ በኋላ መልሰው ወደ ሀገራቸው የሚገቡበትን መንገድ እየፈለጉ ነው። ከዚህ ቀደም አፍሪካውያን በቱኒዚያ በኩል አድርገው ወደ አውሮፓ ለመግባት ይሞክሩ የነበረ ሲሆን ካለፉት ሳምንታት አንስቶ ግን ወደ መጡበት ሀገር መመለስ የሚፈልጉ ስደተኞች ቁጥር ጨምሯል። ይህ የሆነው የቱኒዚያ መንግስት የስደተኛ ሕጉን በማጠናከሩ ነው። ስለሆነም በየዕለቱ ቱኒዝ የሚገኘው ዓለም አቀፉ የስደተኞች ድርጅት IOM በራፍ ላይ የሚሰለፉ ስደተኞች ቁጥር መበራከቱ ተዘግቧል። የቱኒዚያ ጸጥታ አስከባሪዎች ኃይል የተቀላቀለበት እርምጃ በስደተኞችና ተገን ጠያቂዎች ላይ የወሰዱ እንደሆነ ወደ ሀገራቸው መመለስ የሚፈልጉ ስደተኞች በዓለም አቀፉ የስደተኞች ድርጅት ገልጸዋል። እንደ ቱኒዚያ መገናኛ ብዙሃን IOM በጎርጎሮሲያኑ 2024 ወደ 6500 የሚጠጉ ስደተኞች ወደ ሀገራቸው መልሰዋል። ዩክሬን ከ40 በላይ የሩሲያ አውሮፕላኖችን አወደምኩ አለች። የዩክሬን የስለላ መስሪያ ቤት በ4 የሩሲያ ወታደራዊ የአየር ማረፊያ ላይ በፈጸማቸው ጥቃቶች ከ40 በላይ የጦርና የስለላ አውሮፕላኖች ማውደሙን አስታወቀ። አንድ ስማቸው እንዲገለጽ ያልፈለጉ የዩክሬን የደህንነት ባለስልጣን ለአሶሺየትድ ፕሬስ ትናንት እሁድ እንደተናገሩት በሩሲያ ግዛት ውስጥ በሰው አልባ አውሮፕላኖች ጥቃቱ ተፈጽሟል። እንደ ባለስልጣኑ ገለጻ ከሆነ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሲቆጣጠሩት የነበረው ይህ ጥቃት ሲታቀድ ከ1 ዓመት ተኩል በላይ ሆኖታል። የዩክሬን የስለላ ድርጅት በዘመቻው የተሳተፉ ልዑካኖች ወደ ዩክሬን መመለሳቸውን አስታውቋል። የሩሲያ መከላከያ ሚኒስትር በዩክሬን ጥቃት መድረሱን አረጋግጦ አውሮፕላኖቹ በእሳት መያያዛቸውን ገልጿል። ይህ በእንዲህ እንዳለ የሩሲያ ልዑካን ቡድን ዛሬ ከዩክሬን ጋር ለመነጋገር ትናንት ወደ ኢስታንቡል እየተጓዘ መሆኑን ማንነታቸው እንዲገለጽ ያልፈለጉ ምንጮች ለሩሲያ መገናኛ ብዙሃን ገልጸዋል። ብዙም ሳይቆይ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከሩሲያ ጋር በአዲስ ዙር ቀጥተኛ የሰላም ድርድር ለማድረግ የዩክሬን ልዑካን ወደ ኢስታንቡል እንደምትልክ አስታውቋል። በዩክሬን አዋሳኝ ድንበር ላይ 2 የሩሲያ ድልድዮች በመደርመሳቸው ቢያንስ 7 ሰዎች ሲሞቱ ወደ 70 የሚጠጉ መቁሰላቸውን የአካባቢው ባለስልጣናት ትናንት እሁድ ገልጸዋል። ይህ የሩሲያ የባቡር መስመሮችን ለማውደም በዩክሬን የተቀናጀ ሙከራ ነው ብለዋል። ከዚህም በተጨማሪ ሩሲያ የዩክሬን አንድ ተጨማሪ መንደር መቆጣጠሯን ትናንት አስታውቃለች። ዩክሬን በፊናዋ የዩክሬን ጦር ማሰልጠኛ የሚገኝበት ቦታ ላይ ሩሲያ በሚሳኤል በፈጸመችው ጥቃት 12 አባላቷ ሲገደሉ ከ60 በላይ መቁሰላቸውን ይፋ አድርጋለች።
ኢራን ከአውሮፓ ማዕቀብ ቢጣልባት አጸፋ እንደምትወስድ ዛተች። የኢራን የተብላላ የዩራኒየም ክምችት በከፍተኛ መጠን መጨመሩ ትናንት ይፋ ከሆነ በኋላ ቴህራን የአውሮፓ ማዕቀብ የሚጥልባት ከሆነ አጸፋ እንደምትወስድ ዛተች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ትናንት እንደተናገሩት ዘገባው ለፖለቲካ ዓላማ አላግባብ ጥቅም ላይ እንዳይውል ለዓለም አቀፉ የአቶሚክ ኤነርጂ ተቆጣጣሪ ኢነርጂ ኃላፊ ራፋኤል ግሮሲ አሳስበው ነበር። የአውሮፓ መንግስታት ሪፖርቱን ለፖለቲካ ዓላማ የሚጠቀሙበት ከሆነ ኢራን አጸፋ እንደምትወስድ ያሳሰቡት የኢራን የውጭ ጉዳይ ሚኒስትር ዛቻ ያነጣጠረው ለታላቋ ብሪታንያ፣ ፈረንሳይና ጀርመን ነው። እነዚህን ሀገራት ቀደም ሲል የኢራን የኒውክሌር መርሃ ግብር የአውሮፓን የደህንነት አደጋ ላይ የሚጥል ከሆነ ኢራን ላይ ማዕቀብ እንደሚጣል አስታውቀው ነበር። መቀመጫውን ቪየና ያደረገው የዓለም አቀፉ የአቶሚክ ኤነርጂ ተቆጣጣሪ ኤጀንሲ ከሁለት ቀናት በፊት እንዳስታወቀው ኢራን እስከ 60 በመቶ የተብላላ 408.6 ኪሎ ግራም የዩራኒየም ክምችት እንዳላት ይፋ አድርጎ ሁኔታውን እንዳሳሰበው ገልጾ ነበር። ሪፖርቱን ተከትሎ የወጡ ዘገባዎች ኢራን በዚሁ ከቀጠለች የአቶሚክ የጦር መሳሪያ ለመስራት ወደሚያስፈልጋት 90 በመቶ የተብላላ የዩራኒየም ክምችት እጅግ መቃረቧን ጠቆሙ ነበር። እስራኤል ዓለም አቀፉ ማህበረሰብ ኢራንን ከዚህ እንዲያስቆም ጠይቃለች። ከቻምፒየንስ ሊግ ፍጻሜ በኋላ በፈረንሳይ 2 ሰዎች ተገደሉ። በመቶዎች የሚቆጠሩ ሰዎችም ታሰሩ። በቻምፒየንስ ሊግ ፍጻሜ ውድድር የፈረንሳይ እግር ኳስ ክለብ ፓሪስ ሴን ጀርመን ቅዳሜ ዕለት ሌሊት ካሸነፈ በኋላ በፈረንሳይ ጎዳና ክብረ በዓል ላይ የ2 ሰዎች ሕይወት አለፈ። በታዋቂው የፓሪስ ሻንዘሊዜ ጎዳና ላይ በፖሊስና በእግር ኳስ ደጋፊዎች መካከል በተነሳ ግጭት 491 ሰዎች በቁጥጥር ስር መዋላቸውን የፈረንሳይ የሀገር ውስጥ ጉዳይ ሚኒስትር ትናንት አስታውቋል። በአገር አቀፍ ደረጃ በአጠቃላይ 559 ሰዎች በቁጥጥር ስር ውለዋል። ከሟቾቹ መካከል አንድ ስኩተር ተብሎ የሚታወቀውን ባለ 2 እግር መጓጓዣ ሲያሽከረክር የነበር ወንድ ከሻንዘሊዜ ጎዳና ትንሽ ኪሎ ሜትር ርቀት ላይ በመኪና ተጋጭቶ ሕይወቱ አልፏል። ሁለተኛው የ17 ዓመት ወጣት ነው። ወጣቱ በደቡብ ምዕራብ ፈረንሳይ በምትገኘው ዳክስ ከተማ በነበረ የጎዳና ድግስ ላይ በስለት ተወግቶ ሕይወቱ ማለፉን ፖሊስ አስታውቋል። ፖሊስ ሻንዘሊዜ ጎዳና ላይ ህዝቡን ለመበተን ውሃ መርጨቱንም አዣንስ ፍራንስ ፕሬስ ዜና ምንጭ ዘግቧል። ከትናንት በፊት ማምሻውን በፈረንሳዩ ፓሪስ ሴን ጀርመን እና በጣሊያኑ ኢንተር ሚላን የእግር ኳስ ክለብ የተካሄደው የቻምፒየንስ ሊግ ፍጻሜ ውድድር የፓሪስ ሴን ጀርመን 5-0 አሸንፏል። ጨዋታው የተካሄደው በጀርመኗ ሙንሽን ከተማ የሚገኘውና 75000 ሰዎችን የመያዝ አቅም ባለው ስታዲየም ነበር። ክቡራን አድማጮች ስትከታተሉት የቆያችሁት አንደበት መረጃን ነበረ። አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ ጋብዛለሁ። ሰላም ሁኑ።